መጽሐፈ መዝሙር መዝሙር 2 መሲሐዊ ትዕይንት። ሕዝቦች ለምን ያሴራሉ? ሰዎችስ ለምን ከንቱ ነገር ያውጠነጥናሉ? የምድር ነገሥታት ተነሱ፣ ገዦችም በእግዚአብሔርና በመሲሑ ላይ ሊመክሩ ተሰበሰቡ። ሰንሰለታቸውን እንበጥስ፣ የእግር ብረታቸውንም አውልቀን እንጣል አሉ። በሰማይ ዙፋን ላይ የተቀመጠው ይስቃል፣ ጌታም ይሳለቅባቸዋል። ከዚያም በቁጣው ይናገራቸዋል፣ በመዓቱም ያስደነግጣቸዋል። ደግሞ እኔ ግን በተቀደሰው ተራራዬ በጽዮን ላይ የራሴን ንጉሥ ሾምሁ ይላል። የእግዚአብሔርን ሕግ አውጃለሁ። እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁህ። ለምነኝ፣ መንግሥታትን ርስት አድርጌ የምድርንም ዳርቻ ግዛት እንዲሆንህ እሰጥሃለሁ። አንተም በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃ ታደቅቃቸዋለህ። ስለዚህ እናንተ ነገሥታት ልብ በሉ፣ እናንተ የምድር ገዦችም ተጠንቀቁ። እግዚአብሔርን በፍርሃት አገልግሉት፣ ለእርሱ መራድም ደስ ያሰኛችሁ። እንዳይቆጣና በመንገድ እንዳትጠፉ ዝቅ ብላችሁ ልጁን ሳሙት። ቁጣው ፈጥኖ ይነዳልና፣ እርሱን መጠጊያ የሚያደርጉ ሁሉ የተባረኩ ናቸው። መጽሐፈ መዝሙር መዝሙር 2 መሲሐዊ ትዕይንት። ሕዝቦች ለምን ያሴራሉ? ሰዎችስ ለምን ከንቱ ነገር ያውጠነጥናሉ? የምድር ነገሥታት ተነሱ፣ ገዦችም በእግዚአብሔርና በመሲሑ ላይ ሊመክሩ ተሰበሰቡ። ሰንሰለታቸውን እንበጥስ፣ የእግር ብረታቸውንም አውልቀን እንጣል አሉ። በሰማይ ዙፋን ላይ የተቀመጠው ይስቃል፣ ጌታም ይሳለቅባቸዋል። ከዚያም በቁጣው ይናገራቸዋል፣ በመዓቱም ያስደነግጣቸዋል። ደግሞ እኔ ግን በተቀደሰው ተራራዬ በጽዮን ላይ የራሴን ንጉሥ ሾምሁ ይላል። የእግዚአብሔርን ሕግ አውጃለሁ። እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁህ። ለምነኝ፣ መንግሥታትን ርስት አድርጌ የምድርንም ዳርቻ ግዛት እንዲሆንህ እሰጥሃለሁ። አንተም በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃ ታደቅቃቸዋለህ። ስለዚህ እናንተ ነገሥታት ልብ በሉ፣ እናንተ የምድር ገዦችም ተጠንቀቁ። እግዚአብሔርን በፍርሃት አገልግሉት፣ ለእርሱ መራድም ደስ ያሰኛችሁ። እንዳይቆጣና በመንገድ እንዳትጠፉ ዝቅ ብላችሁ ልጁን ሳሙት። ቁጣው ፈጥኖ ይነዳልና፣ እርሱን መጠጊያ የሚያደርጉ ሁሉ የተባረኩ ናቸው።